እንደመጣ አላወቅም። ምን መጣ? እዛው እዛ ነበርክ? ምን መጥቶ ነው ወደዚህ የመጣኸው ታዲያ? አላወቅም። ኃይል ፈልገን የመጣኸው? አዎ በቃ አልተኛውም ሌሊቱን በሙሉ እንጂ ቁጭ ብዬ ነው ያደርኩት። በመሀል በቃ ምንም ሲያቅተኝ ተነስቼ ክላስ ቀየርኩና ተኛው። ምን እዛም ምንም እንቅልፍ አልወሰደኝም። ተነሳው እስከምመጣ ቸኮልኩኝ። እየጠያየኩ መጣ። በቃ እዚህ ለመምጣት ውስጥ በጣም ወቅቱ ነው። በጣም ነው የምከታተለው በቲክቶክ ታይ ነበር በቪዲዮ ሁሌ ሌሊት ሁሉ እንቅልፍ እምቢ ሲለኝም ተነስቼ ከፍተን ሌሊት እንቅልፍ ቪዲዮን ታያለህ ከፍተን ተሳክቶላል። እንኳን መጣ። አሜን አሜን። በሚዲያ የምታየው ነው እኮ ራስህ ላይ ሆኖ አሁን አሜን። ቤት ሆነ ስትከተ በጣም ተንከራትቻለሁ። ይሳካል። መኪና እየገዛው ምናምን ነው የምሸጠው። እነዚህ አሮጌ መኪናዎች በቃ ባዶ እጅ አስቀሩ። ተሰቃየ አልተኛም። በቃ ቀጣይ ስትመጣ ቁመት ሁሉ ረዝሞ ነው የምመጣው። አሜን አሜን። ዛሬ መጎናጸፊያ የምሰጠው ሰው ከዚህ በኋላ አንተ ሽጥልን፣ አንተን ነው የምፈልገው፣ አንተን እንዲሉ ነው ማድረጋቸው። አሜን። ኔትወርክ ሁሉ ከጨለማ ቤት ከዚህ በኋላ ይሰወራል። አሜን። ሌሊት እየደገሙ እየሟረቱ ግብር እየገበሩ ከተማ ለከተማ ሻጭ የሚመስሉትን በራቸውን እዘጋና ለሚጸልዩ ሰዎች፣ ለቅን ሰዎች፣ ለመልካም ሰዎች ደጃቸው እንዲከፈት በኢየሱስ ስም ጸልያለሁ። እናንተ ቤት ይሄ በረከት ይግባ በኢየሱስ ስም። ሃሌሉያ አሜን። ዘርጋጅ ይሄ መጎናጸፊያ ለምልክት ነው የምሰጠው። ቀጣይ ስትመጣ ብዙ ድሎች፣ ብዙ ምስክርነቶች፣ ብዙ በረከቶች ተፈጥሮ ትመጣለህ። ከዚህች ቀን ጀምሮ ይህን ቅባት አካፍዬሃለሁ። እላይክ ላይ የወደቀው ኃይል ነው እንድትባረክ፣ እንድትቀባ፣ አንተ እንድትፈታ የሚያደርግ ኃይል ነው። በህይወት ላይ ይሄ ቅባት ካንተ ጋር ሄደ፣ ተፈጸመ በኢየሱስ ስም። ኃይል ጂሰስ ኔም። ደህና ነሽ? ለመነሳት ከበደሽ? እየሳቅሽ ነበረ ቅድም። ምን አይተሽ ነው? አውቀሻል? እየሳቅሽ እኮ ነበረ። አመጣሁት ሳቋን። ቤታችሁ ሳቂ ግባ በኢየሱስ እያየው ነበር። ውስጥ ሲስቁ ነበር። አንዳንድ ሰዎች ውስጣቸው እንዳይስቁ ነበር። ዛሬ መንፈስ ቅዱስ ስለመጣ አለመሳቅ አይቻልም። እውነቴን ነው የምነግራችሁ። እንድታለቅሱ ሲጠብቃችሁ ዛሬ የመጎናጸፊያ እጃችሁ ከታችሁ ስትገቡ ስትወጡ ቦርሳችሁ ውስጥ አድርጋችሁ የትም ቦታ ስትሄዱ እውነቴን እነግራችሁ እላይ ላይ የሚሰራ ቅባት አብሮ ይከተላችኋል። እማኑ እኔ ጋር መልአክ የሚንቀሳቀሰው መልአክ የእናንተን ነገር ያንቀሳቅሰዋል። በረከታችሁን ያንቀሳቅሰዋል። ደስታችሁን ያመጣዋል። ሰላማችሁን ያመጣዋል። ይሁንባችሁ በኢየሱስ ስም ይሁንባችሁ። መንፈስ ቅዱስ ካለ ለቅሶ ሳቅ ያገኛችሁ። ቀጠልሽ አንቺ። ሙላቱ ይሄ አንዱ ሙላቱ ይሄ ነው። እየሳቀ ነው የምትሞላው። ሴጣን ብቻ ነው የሚያስደነግጥ የሚያስለቅስ። እሱ በደስታ መንፈስ ሳቅ ቤት ያስገባላ። አንዱ ቅባት ደስታ ነው። ለዛ ነው የደስታን ቅባት ሲቀባው። ቅባት ራሱ የደስታ ነው። ስለዚህ እናንተ ቤት ቅባት አለ፣ ሀዘን የለም። ቅባት አለ፣ ደስታ አለ። በኢየሱስ ስም እጸልያለሁ። ስምሽ ማን ነው? ሊዲያ። እሺ፣ ከእናንተ ጋር የመጣችሁ ነች አይደለ? እናንተ ማሊ ነበረች። ምናችሁ ነች? ልጃችሁ ነች? ልጃችሁ? ኦ፣ ስለነሱ ጌታን አታመሰግኑ። እድለኛ ናቸው። ኢየሱስ ጌታ ነው ማለት አተረፉ። ከካናዳ ነው የመጣን ያላችሁ። ከዛ ድረስ መጥተው በቃ ትርፉ ይሄ ነው። ከዚህ በላይ ምን አለ ታዲያ? እውነት ለጌታ ልል በሉስ። ኢየሱስ ጌታ። ሊዲያ እዚህ ምንድን ነው? እዛ ቆመሽ እየጸለሽ ማን መጣ? እዛ ጋር እኔ አልመጣሁም። አንቺ ጌታ መጣ። ጌታ ነው የመጣው።
ምን ተፈጠረ? ምን አየሽ? እዛ ጋር ቆም እየጸለይኩኝ ነበረና ሰውነቴ በቃ እሳት ነበረ። ሰውነትሽ እሳት ሆነ? እሺ። አላስታውስም። ወድቄ ነው አላውቅም። ምን እንደተፈጠረ አታውቂም? ጌታ ሲመጣ ራስሽ መቆጣጠር አቃተሽ? እንደወደቁ ይመስለኛል። እዚህ ቤት እኮ ንቅንቅ የማይለው ሁሉ ነው መሬት ውስጥ ይገባው። ኢየሱስ ሲመጣ ምን ታደርጉታለሽ? ከባድ ነው። ይቻላል አይቻልም አይደለ ሊዲያ? እኮ ድምጿም ሁሉ ነው የጠፋው። ግን ያየሽው አሁን ብዙ ነገር ነው። ያን ነገር ሁሉ አሁን ስታስተውይ ጻፊሽ። በጣም ብዙ ነገር ነው የምታስተውይው። አሁን ኢንካውንተር ያደረጉ ሰዎች ብዙ ጊዜ አድረው ሲመሰክሩና ወዲያው ሲመሰክሩ አንድ አይደለም። ብዙ ጊዜ ሩቅ ያሉ ሰዎች ሚዲያ ላይ ሲያዩ አስጨርሳቸው እንጂ ፕሮፌት ይሉኛል። መጨረስ አይችሉም። የሚችሏትን ነው የሚነግሩን። ባይዘው የሚችሏትን ነው፣ ከሚችሉት በላይ ማውራት አይችሉም። በኋላ ግን ሲመለሱ ልክ እንደ ዳንኤል ማስተዋል እየሰጣቸው ያጽፋቸዋል። እኔም በራሴ ስለማውቀው ማለት ነው። አሁን እነሱ ወደዚህ ከተመለሱ በኋላ ተረጋግተው ቁጭ ብለው የሚያስተውሉት በጣም ብዙ ነገር አለ። እዛም ሄጄ ነበር እንዴ፣ እዚህም አይቼ ነበር እንዴ፣ ይሄንም አይቼ ነበር እንዴ ይላሉ። ሁሉንም ነው የሚያስተውሉት። ኢየሱስ ጌታ ነው። አንዳንዶቹ ስለ ወደፊታቸው ራሱ ሩቅ ባንዴ በቅስፈት ያያሉ። በቅስፈት እኮ ነው፣ በደቂቃ ውስጥ ነገ ምን እንደሚሆኑ ያሳያቸዋል። ያንን ሁሉ ግን ሲያስተውሉ መጻፍ ነው ያለባቸው። እኔም ጌታ ኢየሱስን ሳይ ልክ እንደዛው ነው የሆንኩት። አይምሮ የራሱ ወደ ራሱ እስከሚስተካከል ታገያለሁ። ለምን እዛ ዓለም ውስጥ ነበር። ወደዚህ ስመጣ ሁለቱ ተቃራኒ ነው በጣም። እና ስትንበረከኩ እንዳትደነግጡ። እንደ ሰው ሊያወራቸዋል። ውስጣችሁ ድምፅ ልሰሙ ትችላላችሁ። ለምን ቅባት ነው። የኔ አገልግሎት ሰዎች ሁሉ በግላቸው ከጌታ ጋር ህብረት እንዲያደርጉ ነው። አይናቸው እንዲከፈት መስማት እንዲችሉ ማየት እንዲችሉ። ስለዚህ ይህን በረከት በህይወታችሁ ላይ አውጅቻለሁ። በኢየሱስ ስም ይሆንላችሁ። ጌታ ሆይ አመሰግንሃለሁ። ኃይል ለሰውነቷ እንድትሰጥ ጸለይኩ። አሁን መነሳት እንድትችል አቅም ሁናት። ስለሰማኸኝ አመሰግንሃለሁ በኢየሱስ ስም አሜን። ተነሽሽ ተቀበይኝ። አሁን አዝሻውንማ ደህና ነሽ። ደግሞ ተሸክሞ እዛ ድረስ እንዴት ይሄዳሉስ? በሄድሽበት ቦታ ሁሉ፣ በሄድሽበት ሀገር ሁሉ፣ በቆምሽበት ስፍራ ሁሉ ብዙ ድምጾች የጌታ ድምጽ፣ ብዙ ማየቶች የጌታን ማየቶች እንዲበዙልሽ ጸለይኩ። በዛች ምድር ገንዘብ እንድትሆኝ፣ በዚህ አገልግሎት እንድትነሺ፣ በዛ ምድር ላይ ምን ይዛ መጣች እስከሚሉ ድረስ አንቺ የቆምሽበት ቦታ ሁሉ አትሞስፌር እስከሚቀየር ድረስ የጌታን ክብር፣ ኃይል፣ ቅባት ባንቺ ላይ ጠርቻለሁ። ጂሰስ ኔም ተፈጸመ፣ ሆነ በኢየሱስ አሜን።